ሰላም ተማሪዎች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ይሄ ሲቪክ ኤጁኬሽን ፍሬሽማን ለናቹራል እና ለሶሻል ተማሪዎች የሚሆንላችሁ ነው። ሊገባችሁ በሚችለው በአጭሩ መንገድ በተቻለኝ መጠን ላስረዳችሁ ሞክራለሁ። እናንተ በታማኝነት ደግሞ ቻናሉን ሰብስክራይብ አድርጋችሁ ሰፖርት አድርጉን፣ ሼር አድርጉ። ሌላ ጊዜ ቪዲዮ ደግሞ ስትሰራላችሁ እንዲደርስላችሁ የደውል ምልክትን መንካትን እንዳትረሱ። ይሄን ካልኩኝ ወደ ሀሳቤ ከተመለስን ከኢንትሮዳክሽን እንጀምራለን። ይሄ ዩኒቱ ስለ ሶስት መሰረታዊ ነገር ነው የሚያወራው። ስለ ሲቪክ ኤጁኬሽን ያወራል፣ ስለ ኢቲክስ ያወራል፣ ከዛም በኋላ ስለ ሞራሊቲ ያወራል፣ ስለ ጎል ኦፍ ሲቪክ ኤጁኬሽን። ሲቪክስ የምንለውን ይሄን ትምህርት እስከዛሬ እየተማረን ለምን እንደቆየን ምኑን ነው የምናወራው? ጎሉን ነው የምናወራው። በጣም ቀላል የሆነ ነገር ነው። በጥቂት ደቂቃ ላስረዳችሁ ሞክራለሁ። እና እንግዲህ እንደምናውቀው ሁማን ቢንግ አር ሶሻል አኒማል፣ የሰው ልጅ የምንለው ይሄ ማህበረሰባዊነትን የሚወድ ፍጥረት ነው። ብቻውን መኖር ደግሞ የማይፈልግ ነው። እና አንድ ላይ ደግሞ ለመኖር የሚያስፈልጉ ነገሮች አሉ። ስርዓቶች ያስፈልጋሉ፣ እሴቶች ያስፈልጋሉ፣ ህግጋቶች ያስፈልጋሉ። ስለዚህ እነዚህ ህግጋቶች፣ እነዚህ ስርዓቶች፣ እነዚህ ፕሪንሲፕሎች የሚጠራው ሲቪክ ኤጁኬሽን በሚባለው ነው ማለት ነው። እና ይሄ ጉድ የሆነው ሲቲዝን ለማምጣት፣ መልካም ዜጋን ለመፍጠር እንግዲህ ምን የሚባል ነገር ያስፈልጋል? ኤጁኬሽን የሚባል ነገር ያስፈልጋል እንጂ ከሆነ ቤተሰብ ስለተወለድን የምናገኘው አይደለም። ኢዝ ኖት ቦርን፣ ነገር ግን በኤጁኬሽን የምናገኘው ነው ማለት ነው። ስለዚህ ምን አስፈለገ? ይሄኛውን እንደዚህ አይነት ማህበረሰብ ለመፍጠር ምን አስፈለገ? ሲቪክ ኤጁኬሽን አስፈለገ። ምክንያቱም የሰው ልጅ ብቻውን መኖር የማይወድ ነው። ማህበረሰቡ ጋር መኖር ይወዳል። ማህበረሰቡ ጋር የሚኖር ከሆነ ፕሪንሲፕል፣ ቫሊዩስ፣ ሩል ያስፈልገዋል። እነዚህን ሩሎችን፣ ቫሊዩዎች ምናምን የምናስተምርስበት ኤጁኬሽን አስፈለገን። ያ ኤጁኬሽን ምን ተብሎ ይጠራል? ሲቪክ ኤጁኬሽን ተብሎ ይጠራል። ሲቪክ ኤጁኬሽን ስቴዲ የሚያደርገው፣ ሲቪክ ኤጁኬሽን የሚያጠናው ስለ መብት ያጠናል፣ ስለ ኃላፊነት ያጠናል። ስለምን? ስለ አንድ ዜጋ በሆነ መንግስት ውስጥ በሆነ ስቴት ውስጥ ሲኖር ስላለው መብትና ኃላፊነት የሚያጠና ነው ማለት ነው። ይህን ስንል ደግሞ ምንን የሚያጠቃል ነው? ሲቪክ ኤጁኬሽን ምንን ስቴት ማድረግ ያካታል? ህገ መንግስትን ያካታል። የተለያዩ ስርዓቶችን፣ እሴቶችን፣ ታሪኮችን እና እነዚያ እሴቶችን፣ ታሪኮችን፣ ህገ መንግስቶችን እንዴት አድርገን ኮቴምፖራሪ ላይፍ ላይ አሁን ባለው ህይወት በማህበረሰቡ ዘንድ አፕሊኬብል እንዲሆን እንዴት እናድርግ የሚለውንም ሲቪክ ኤጁኬሽን ያጠናልናል ማለት ነው። እና ይሄ ደግሞ ፕሬፔር ያደርጋል፣ ወጣቶችን ያዘጋጃል። በምን? በስኪል፣ በተለያዩ ክህሎቶች፣ በእውቀትና በተለያየ አመለካከቶች ወጣቶችን ምን ያደርጋል? ያዘጋጃል። ለምንድን ነው የሚያዘጋጀው? ኮምፒታቲቭ ሪስፖንሲብል ሲቲዝን እንዲሆኑ ማለት ነው። ኮምፒታቲቭ ማለት ተወዳዳሪ፣ በፖለቲካ ላይ ሊሆን ይችላል፣ በሀገር ኬዞች ላይ ተወዳዳሪነት እና ኃላፊነት ያለው ትውልድ እንዲኖር የተለያዩ ስኪሎችን፣ ናውሎጆችን እና አመለካከቶችን ያስታጥቃል ማለት ነው። ሲቪክ ኤጁኬሽን ብለን የምንጠራው ሲቪክ ኤጁኬሽን ከሚሰጠው ኤሪያ አንጻር በሁለት ይከፈላል። ሚኒማል እና ማክሲማል ሲቪክ ኤጁኬሽን ይባላል። ሚኒማል ሲቪክ ኤጁኬሽን የሚባለው ምን አይነት ነው ካላችሁ፣ ቲቸር ሴንተርድ ነው። ልክ ክላስ ላይ አስተማሪዎቻችን የሚያስተምሩን ኤግዛሚኔሽን ቤዝድ፣ በቃ ለፈተና የሆነ ፈተና 100 ተፈትነ ሲቪክን ምናምን ከ50 ካመጣ እንደዛ አይነት ስርዓቶችን በውስጡ የሚያካትት አጠቃላይ ክላስ ውስጥ ሊሚትድ የሆነ ነው። ማለትም ሚኒመም ሲቪክ ኤጁኬሽን የሚባለው የትምህርት አሰጣጥ አይነቱ ሴንተርድ የሚሆነው ክላስ ውስጥ ነው። በቃ አሁን እናንተ እየተማራችሁት ያላችሁት ልክ ይሄ ፍሬሽማን ላይ እየተማራችሁት ያላችሁት በየትኛው ውስጥ ነው የሚመደበው? በሚኒማል ሲቪክ ኤጁኬሽን ውስጥ ነው። እና ይሄ ኮንቴንት ሊድ ነው። ኮንቴንቱ ነው ማለትም በውስጡ ያለው ኮንቴንት ነው
የሚወስነው እንጂ ኤክስፕሎር የሆነ አይደለም። በቃ የሆነች መጠን የሆነች ልክ ከኮመን ሰንስ እንድትወጡ የሆነ የፖለቲካውን የዚችን ዓለም የፖለቲካውን አሰራር ምናምን ማየት እንድትችሉ በጥቂት ኮንተንት የተዘጋጀ ነው። ቲቸር ሴንተር አስተማሪ ነው የሚያስተምራችሁ። ከዛ በቃ ፈተና ላይ በእንደዚህ ወይ እናንተን ኢቫሉዌት የሚደረግበት የትምህርት አሰጣጡ ነው ይሄ ሚኒማል ሲቪክ ኤጁኬሽን የሚባለው። ይሄ ግን ማክሲማል ሲቪክ ኤጁኬሽን የሚባለው እውቀትን ያካታል፣ የተለያዩ ሴቶችንና ስኪሎችን ያካታል። ይሄኛው ደግሞ ኤክስቴንድድ የሆነ ነው፣ ቢዮንድ ክላስሩም ከክላስሩም በላይ ነው። እንደዚህኛው ጠባብ የሆነ የመማር ስርዓቶች አይደሉም። የተለያዩ ነገሮችን በውስጡ ያካታል። ኢንተራክቲቭ ቲቺንግ ነው። ቲቸር ሴንተር ሳይሆን ኢንተራክቲቭ ቲቺንግ ነው። ምን ማለት ነው? የተለያዩ ዲሲኖሾች የተለያዩ ክርክሮችን በውስጡ የሚያካትት ነው እና አክቲቪቲ አለበት በውስጡ። ለፖለቲካው መሳተፍ አለበት። ሪስፖንሲቢሊቲ ፓርቲሲፔሽን በዛ ኬዝ ላይ መሳተፍንም የሚያጠቃልል ነው ማለት ነው። በዚህ ደረጃ የሚሰጠው የሲቪክ ኤጁኬሽን አለ። ዝም ብሎ ግን ክላስ ላይ ብቻ አሁን እኛ 5 6 7 8 9 ላይ እስከ ሃይስኩል ደረጃ ምናምን የተመራናቸው የትምህርት አሰጣጥ በሙሉ ሚኒማል ሲቪክ ኤጁኬሽን ነው የሚባሉት። ቲቸር ሴንተር ናቸው፣ ኤግዛሚኔሽን ቤዝድ ናቸው፣ ክላስ ውስጥ ሊሚትድ የተደረጉ ናቸው። ማክሲማል ሲቪክ ኤጁኬሽን የሚባሉት ጋር ደግሞ ኤክስተንድድ የሆነ ነው። ከክላስ ሩም በላይ የሆነ ነገር ነው። በውስጡ በፖለቲካ ፓርቲ ላይ በተለያዩ ኤሪያዎች ላይ መሳተፍንም የሚያካትት የሲቪክ ኤጁኬሽን አሰጣጡ ነው ማክሲማል ሲቪክ ኤጁኬሽን የሚባለው። እና ለምንድን ነው ይሄ የሲቪክ ኤጁኬሽን ያስፈለገው? አንደኛው ኢት ቲችስ ዲሞክራቲክ ካልቸር፣ ኢቲካል ቫሊዩ፣ ኮንስቲቱሽናል ሱፕሪማሲ ኤንድ ዘ ሩል ኦፍ ሎው። ይሄ ሲቪክ ኤጁኬሽን የሚባለው ትምህርት ራሱ ያስፈለገው የተለያዩ ነገሮችን ቲች ስለሚያደርግ ነው፣ ስለሚያስተምር። ምን የህግ በላይነትን፣ ከዛስ የህገ መንግስት በላይነትን፣ የተለያዩ የስነ ምግባር እሴቶችን እና በዲሞክራሲ ውስጥ ስላሉ ስለተለያዩ ባህሎት ወይም ዲሞክራሲ ውስጥ ስላሉ የተለያዩ እሴቶችን ስለሚያስተምር ለዛ ነው ሲቪክ ኤጁኬሽን ያስፈለገው። ለዛ ብቻ ሳይሆን ሰልፍ ኮንፊደንት ሲቲዝንን ፕሮዲውስ ለማድረግ በራሱ የሚተማመን ዜጋን ከማብቃት አንጻር፣ እሱ ብቻ ሳይሆን ኃላፊነቱን መሸከም የሚችል ትውልድን ከማፍራት አንጻር ሲቪክ ኤጁኬሽን አስፈልጎናል ማለት ነው። ምን ያደርግልናል? ሌላው ፎስትሬዝ ሪስፔክት ፎር ሁማን ዲግኒቲ ቶለራንሲ ኤንድ አፕሪሺየት ኦፍ ዳይቨርሲቲ። ይሄ ደግሞ ምን ማለት ነው? የተለያዩ ልዩነቶች አሉ አይደለ? የባህል፣ የቋንቋ፣ የካልቸር ምናምን ዳይቨርሲቲ አለ። ያን ዳይቨርሲቲ ለጥላቻ ከመጠቀም ይልቅ ለመልካም ነገር እንዲጠቀም ያን ልዩነቶችን ምን የሚያደርግ አፕሪሺየት የሚያደርግ የተለያዩ ዳይቨርሲቲዎችን አፕሪሺየት የሚያደርግ ቶለራንሲ ያለው ህዝብና ከዛ የሰውን ክብር የሚያከብሩ ዜጋዎችን ለማፍራትና እነዚህ ነገሮችን ያሉትን ደግሞ ለማጎልበት ነው ማለት ነው። ምን የሚያስፈልገው? ሲቪክ ኤጁኬሽን የሚያስፈልገው ለማጎልበት ነው። ምንን ለማጎልበት? የሰውን ክብር ማክበርን፣ ቶሌራንስን፣ መቻቻልን እና የልዩነትን እንደ ፖዚቲቭ ነገር አድርጎ አፕሪሺየት ማድረግን እነዚህን ነገሮችን ለማጎላበት ነው የሚጠቅመን ሲቪክ ኤጁኬሽን። ሁለተኛው ደግሞ የምናየው ምንድን ነው? ኢቲክስ የሚለው ነው። ኢቲክስ ምንድን ነው? ኢቲክስ አንዱ የፊሎሶፊ ብራንች ነው እና ኤግዛማይን የሚያደርግ ነው፣ የሚፈትን ነው። ምንን? የሰዎችን እምነትና አክሽን። እምነት ነው ስንል አንድ ነገር የሆነ ማህበረሰብ ላይ ለምሳሌ የጋማ ከብት መብላት ልክ ነው የሚሉ አሉ። ሌላ ቦታ ላይ አይ ልክ አይደለም የሚሉ አሉ። የተለያዩ እምነቶች አሉ አይደለ? ሞራል የሆነ ብሊፎች አሉ። እነዛ ሞራሊ ብሊቭ የተደረጉ ነገሮች ራይት ናቸው ወይ ሮንግ ናቸው ወይ ባድ ናቸው ወይ ጉድ ናቸው ወይ የሚሉትን ነገሮች እና የተለያዩ አክሽኖች ይደረጋሉ። እነዚህ አክሽኖች ራይት ናቸው ወይ ባድ ናቸው ወይ ጉድ ናቸው ወይ እነሱም በሙሉ ማህበረሰቡ እንደ መልካም አድርጎ የተቀበላል። ያ ኤ የሚባለው ግሩፕ እንደ መልካም አድርጎ የተቀበለው፣ ቢ የሚባለው ግሩፕ ደግሞ እንደ ባድ አድርጎ ተቀብሏል። ኢቲክስ ደግሞ የሚባለው ምንድን ነው? እነዚህ ሰዎች ባድና ራይት ሮንግ እያሉ የተቀበሏቸው ሞራል ኬዞችን ምን ያደርጋል? ኤግዛማይን ያደርጋል።
እነዚህ ሰዎች ራይት ናቸው ብሎ የተቀበሉት የምርም ራይት ናቸው፣ ሮንግ ነው ያሉት የምርም ሮንግ ነው እያለ ኤግዛማይን የሚያደርግ ብራንች ኦፍ ፊሎሶፊ ኢዝ ኮልድ ኢቲክስ። ኢቲክስ ደግሞ ስቴዲ የሚያደርገው ስለምንድን ነው? እዚች ጋር የመጨረሻው ነው። ቱ ሊቭ ጉድ ላይፍ፣ አንድ ሰው ጥሩ ህይወት ለመኖር ምን ማድረግ አለበት? ዋት ዜ ኦት ቱ ዱ፣ ምን ማድረግ አለበት የሚለውና ሁማን ቢንግ አር ኬብል ቱ ዱ ኢት ስቴዲ ዋት ሁማን ቢንግ፣ የሰው ልጅ ምን ማድረግ ይችላልና እንዴት ምን ማድረግ አለበት፣ ምን ለመሆን ጉድ ላይፍ ለመኖር የሚለውን ያጠናልናል። ሰው ልጅ ምን ማድረግ አለበት? ዋት ሁማን ቢንግ አር ኬብል ኦፍ ዱዊንግ ኤንድ ዋት ዜ ኦት ቱ ዱ ቱ ሊቭ ኤ ጉድ ላይፍ የሚለውን ያጠናልናል ማለት ነው። እሱ ብቻ ሳይሆን ለተለያዩ እሴታዊ ለሆኑ ቃላቶች ትርጉም ይሰጣል። ሆነስት ለምንላቸው ነገሮች፣ ሆነስት ማለት የሆነ በቃ የማይዋሽ ሰው፣ እውነተኛ ሰው፣ ሊታመን የሚችል ሰው ሆነስት ይባላል። አውቶኖሚ ደግሞ የሚባለው ራሱን የሚገዛ ሰው፣ ኢኳሊቲ የሚባለው እኩልነት ነው። ጀስቲስ የሚባለው ደግሞ ይሄ ፍትህ ነው። ለነዚህ አይነት ነገሮችም ዲፊኒሽን ከመስጠት አንጻር ይያያዛል ማለት ነው ኢቲክስ የምንለው። ማለትም ሆነስት ራሱ ምን ማለት ነው የሚለውን ያያል ኢቲክስ የምንለው። ኢኳሊቲ ምን ማለት ነው፣ ጀስቲስ ምን ማለት ነው የሚለውንም ያጠናልናል ይሄ ኢቲክስ የምንለው ማለት ነው። እዚህ ጋር ኬይ ፊቸርስ ኦፍ ኢቲክስ አለ። ስለ ኢቲክስ ማወቅ ያለብን ኢቲክስ የሚጠይቀው ጥያቄ ዋን ሹድ ዱ ዋት ዋን ሹድ ዱ የሚለውን ነው እንጂ ኖት ዋት ዋን ውድ ዱ የሚለውን አይጠይቅም። ምን ማለት መሰላችሁ? ዋት ዋን ሹድ ዱ ማለት አንድ ሰው ወይም አጠቃላይ እያንዳንዱ ኢንዲቪጁዋል እንዴት መኖር አለበት የሚለውን ይጠይቃል እንጂ ስፔሲፊክ አድርጎ በእያንዳንዱ ጉዳይ በእያንዳንዱ ነገር ላይ ይሄን አድርግ የሚለውን ሩል የሚሰጥ ማለት አይደለም። ኢቲክስ ማለት ምን ማለት ነው ታዲያ ካላችሁ ጀስት እዛ ጀነራል በሆነ ኤሪያ ላይ ምን ማድረግ አለበት የሚለውን የሚያሳየን ነው። እና ቲዮሬቲካል ነው፣ ጀነራል ነው። ቲዮሬቲካል ነው ስንል ቅድም እንዳልኳችሁ መልካም ነገር ባድ ማለት ምን ማለት ነው፣ ጉድ ማለት ምን ማለት ነው፣ ሮንግ ማለት ምን ማለት ነው፣ ራይት ማለት ምን ማለት ነው የሚለውን እያንዳንዱ ማህበረሰብ የራሱ እውቀት የራሱ ሞራል አለው። ይሄ ራይት ነው፣ ይሄ ሮንግ ነው፣ ከኛ ሞራል ከኛ ካልቸር አንጻር የሚል እውቀት አለው። ያ እውቀቱ ያ እይታው ያ ሞራሉ አይ ልክ ነው፣ አይ እንደዚህ ነው እያለ ለዛ ሞራሎች ምን የሚሰጥ ሀሳብ የሚሰጥ ቴዎሬቲካል ነገር ነው እንጂ እንደዚህ ፕራክቲካል ነገር አይደለም። ፕራክቲካል ነገር ሞራል ነው። ይህ ኢቲክስ የምንለው ነገር ሞል ምንድነው? ቴዎሬቲካል ነው፣ ጀነራል ነው፣ ስፔሲፊክ አይደለም። ቅድም መልጋልጓችሁ ዋት ዋን ውድ ዱ የሚለው ከስፔሲፊክነት አንጻር ነው። ነገር ግን ኢቲክስ ምንድነው? ጀነራል ነው። ኢት ፕሮቫይድ ቱልስ። እንደገና ይሄ ኪው ፊቸር ኦፍ ኢቲክስ ውስጥ አንዱ ሌላኛው ምንድነው? ትክክለኝነት። የምን ትክክለኝነት? የህግን የሃይማኖትንና የሰዎች አስተሳሰብና እንዲሁም በተለያዩ ፕሮፌሽናል ኤሪያ ላይ የሚገኙ ምኖች ደንቦች ልክ ናቸው ወይስ ልክ አይደሉም የሚለውን ኢቫሉዌት ለማድረግ እንደ ቱል የሚያገለግል ነው ማለት ነው። ሌላኛው ደግሞ ስሪ ጀነራል ሚኒንግ ኦፍ ኢቲክስ እንመለከት። አጠቃላይ ሚኒንግ እንስጠው። አጠቃላይ ሚኒንግ ስለ ኢቲክስ ምን ይመስላል? አጠቃላይ ሚኒንጉ ኢቲክስ የሚባለው ነገር ክሪቲካሊ በምክንያታዊ መንገድ ቴስት ያደርጋል። ምንን? ጉድ ማለት ምን ማለት ነው? ኢቭል ማለት ምን ማለት ነው? ራይት ማለት ሮንግ ማለት በሁማን ኮንዳክት ሰው ከሰው ጋር ኮንዳክሽን ይገናኛል በተለያየ ኤሪያ ውስጥ ላይ በዛ በሚገናኝበት በማህበረሰቡ ውስጥ ሮንግ እና ራይት ኢቭል ምናምን ጉድ የተባለው የሆነ ሰው ስላለ ብቻ ጉድ ነው፣ የሆነ ሰው ስላለ ብቻ ራይት ነው ሮንግ ነው የሚል ሳይሆን ኤግዛማይን ያደርጋል። በምን? በክሪቲካል ወይ። እሱ ብቻ ሳይሆን ሌላኛው ደግሞ ሚሊንጉ እሱ ራሱ ፕሪንሲፕል ነው ይላል።
ጋይድ ላይን ነው። የምን የሆነ አንድ ኦርጋናይዜሽን የሆነ ነገርን ለማድረግ በዛ ኦርጋናይዜሽን ላይ ያለው ፕሪንሲፕልና ጋይድ ላይኑ ራሱ ምን ይባላል? ኢቲክስ ይባላል ይላል። ኢቲክስ ሌላው ስለ ጉድነት፣ ስለ መልካምነት፣ ስለ ትክክለኛ አክሽንና ስለ ሞራል ስነ ምግባራዊ ስለሆኑ ኃላፊነቶች የሚያጠናልን ነው ማለት ነው ኢቲክስ የምንለው። ሌላኛው ደግሞ ሞራሊቲ ነው። ሞራሊቲ ምን ማለት ነው? ሁማን አክሽን ኢን ተርም ኦፍ ራይት ሮንግ ጉድ ኦር ኢቨል ሪፌር የሚያደርግልን ይሄ ሞራሊቲ የምንለው አንድ የሰው ልጅ አክሽን ወይም አንድ ሰው ልጅ የተለያዩ ተግባራቶች፣ የተለያዩ እምነቶች፣ የተለያዩ እውቀት፣ የተለያዩ ሀሳቦች አሉት አይደለ? ያ የተለያዩ ሀሳቦች ራይት ነው፣ ሮንግ ነው፣ ጉድ ነው፣ ኢቫይል ነው የሚባልበትን ወይ ሪፈር የሚያደርግልን ነው ማለት ነው። ይሄ ምን ማለት ነው? ለምሳሌ የተለያዩ ሰዎች በተለያየ ነገር ላይ የተለያየ እምነት አላቸው። ያ እምነታቸው በነሱ ቤት አንዳንድ ጊዜ ራይት ነው ብሎ የተቀበሉ ሰዎች ሊኖሩ ይችላሉ። ሮንግ ነው። ለምሳሌ ቅድም እንዳልኳችሁ ጋማ ከብት ስጋን መብላት ምንድን ነው? ራይት ነው። የት ሀገር ላይ ብትሄድ ትክክለኛ ነገር ነው። የት ሀገር ላይ ብትሄድ ወይ የሆነ ሩቅ ሀገር ላይ ምናምን ብትሄድ አሁን ኢንሴክት መመገብ ምናምን ቻይና አካባቢ ላይ ኮመን ነው አይደለ? እኛ ጋር ደግሞ ሮንግ ነው ተብሎ ሊወሰድ ይችላል። አየህ፣ ይሄ ምንድን ነው? ይሄ ማለት ሞራልን ነው ሪፈር የሚያደርግ የሞራል ልዩነቶች ሊኖሩ ይችላሉ። ኢቲክስ የሚባለው ደግሞ ምንን ነው የሚያጠናልን አለ? ከላይ በኩል እንዳየ ነው ስለ ሞራል ነው የሚያጠናው። ይሄ ሞራል ራይትና ሮንግ ያለው የምሩን ነው ትክክል ነው ወይስ አይደለም የሚለውን ነው የሚያጠናል። ሞራል የሚባለው ደግሞ እምነት ናቸው፣ አተሳሰብ ናቸው፣ አክሽኖች ናቸው። የምን አክሽን? የሰው ልጅ አክሽኖች፣ ተግባራዎች፣ እይታዎች ናቸው። ምን ራይት ነው ብሎ የሚያስባቸው፣ ሮንግ ነው ብሎ የሚያስባቸው፣ ጉድ ነው ኢቫይል ነው ብሎ የሚያስባቸው እምነቶች ናቸው። እነዚህ እምነቶች ናቸው ሞራል ነው የሚባሉት ማለት ነው። እና ሞራል የሚባለው አክሴፕትድ ኮድ ኦፍ ኮንዳክት ኢን ሶሳይቲ በአንድ ሶሳይቲ ላይ ተቀባይነት ያለው እሴት ነው ሞራል የሚባለው። ሞራል የሚባለው ደግሞ እኛ ይውላችሁ የምንፈልግ በሆነ ባህል ላይ ወይም በሆነ ሃይማኖት ላይ ወይም በሆነ ፊሎሶፊካል ኮሚኒቲ ላይ ይሄ ነገር በሆነልን ብለን ይሄ ነገር በሆነ እንደዚህ በሆነ ብለን የምንመኛቸው እምነቶች ናቸው። ወይም እንደዚህ መሆን አለባቸው ብለን የምናስባቸው ሀሳቦች ናቸው። ሼር ማድረግ የምንፈልጋቸው በካልቸር ላይ፣ በሪሊጂየስ ላይ፣ በፊሎሶፊካል ኮሚኒቲ ላይ እንደዚህ መሆን አለባቸው ብለን የምናስባቸው ዊሾች፣ ሀሳቦች ምን ይባላሉ? ሞራሊቲ ይባላል ማለት ነው። ስለ ሞራሊቲ ሲያወራ ሶቅራጤስ ምን ይላል? የሶቅራጤስ እይታ ስለ ሞራሊቲ ስናወራ ዝም ብሎ ተራ ነገር እያወራን አይደለም፣ የሆነ ስሞል ማተር እያወራን አይደለም። ነገር ግን እንዴት መኖር አለብን የሚለውን እያወራን ነው። ስለዚህ ሞራሊቲ ሃው ዊ ኦው ቱ ሊቭ እንዴት እንኑር፣ በዕለት ዕለት ላይፋችን እንዴት እንኑር፣ ላይፍ ስታይላችን እንዴት ይሁን የሚለውን ነው የሚያጠራልን። እና ሞራል ፊሎሶፊ ኢዝ አ ሲስተማቲክ አቴምፕት ቱ አንደርስታንድ ኔቸር ኢን ሞራሊቲ ኤንድ ኢትስ ሪኳየርመንት። ሞራል ፊሎሶፊ የሚባለው ሲስተማቲካሊ በሆነ መንገድ ስለ ሞራል ምንነትና ሞራል ላይ ስላሉ ሪኳየርመንት የሚያጠናልን ዘዴ ነው ሞራል ፊሎሶፊ ስንል። ነገር ግን እስቲ በኢቲክስ እና በሞራል መካከል ያለው ልዩነት ምንድን ነው? ኢቲክስ የሚባለው ፊሎሶፊካሊ ስቴት ኦፍ ሞራል ኮንዳክት ነው። ኢት ስታብሊሽድ ስታንዳርድ ኤንድ ኢትስ ቲዮሬቲካል። ኢቲክስ የምንለው አጠቃላይ ቲዮሬቲካል ቲዮሪው ነው። ሞራሊቲ የምንለው ነገር ግን ምንድን ነው? ፕራክቲካል ነው። ፕራክቲካል ነው። ሞራሊቲ የምንለው ነገር ፕራክቲካል ነገር ነው። በአጭሩ ምን ማለት ነው? ኢቲክስ ስቴዲ ዘ ኮድ፣ ሞራሊቲ ፎሎ ዘ ኮድ። ኢቲክስ የሚባለው ስለ ደንቡ የሚያጠና ነው። ሞራሊቲ ማለት ደንቡን መከተል ነው። ጀነራል ደንቡን በሆነ ማህበረሰብ ውስጥ ያለውን ደንብ ልክ ነው፣ ሮንግ፣ ራይት፣ ባድ፣ ጉድ ብሎ ለይቶ አውቆ መከተሉ ሞራሊቲ ሲሆን ያ ነገር ባድ ነው፣ ሮንግ ነው፣ ራይት ነው፣ ሮንግ ነው፣ ራይት ነው ወይ ሮንግ ነው የሚለውን
ክሪቲካሊ ኤግዛማይን የሚያደርግልን ደግሞ ምንድን ነው? ኢቲክስ ነው። አሁን እስቲ በህግና በኢቲክስ መካከል ስላለው ልዩነት እኒ ሎው አር ኖርምስ ፎርምድ አፕሩቭድ ባይ ስቴት። ሎ ነው ስንል ምን ማለት ነው? በይፋዊ በሆነ መንገድ በመንግስት የጸደቀ ስርዓት ነው። መንግስት ያጸደቀው ነገር ነው። ይሄ ሎ ነው የምንለው። በኤክስኪዩቲቭ ሌጊስሌቲቭ እና ጁዲሻሪ የሚባለው አለ አይደለ? ይሄ ግን ሎ የሚባለው ነገር ይሄ ሌጊስሌቲቭ ወይም ሃውስ ኦፍ የህዝብ ተወካዮች ምክር ቤት ፎርም የሚያደርጉት ነው። በሆነ ካልቸር በሆነ ማህበረሰብ በሆነ ኤሪያ የተነሳ ሳይሆን በአንድ ስቴት ውስጥ ላይ በሃውስ ኦፍ ፌዴሬሽን ላይ የሚወጣ ምንድን ናቸው? ኖርሞች ናቸው። they are enforced through coercion, fines and imprisonment። እና ይሄ ያወጡትን ህግ ደግሞ አስፈጻሚ የሚያደርጉት በተለያዩ ቅጣቶች እና በተለያዩ እስራቶች ናቸው። የማያከብሩ ከሆነ የሆነ ዜጋ ያን ነገር ማያከብር ከሆነ። ኢቲክስ የሚባለው ደግሞ ከሎ ይልቅ በጣም ሰፊ ነው። ከሎ ይልቅ እሱ ገና ኢቲክስ የሚባለው ለምን ይጠቅማል ካላችሁ፣ ህግ የሚባለው እዚህ ጋር ራይት ነው ወይስ ሮንግ ነው የሚለውን ሁላ ክሪቲሳይዝ ሊያደርግ ሊጠቅም ይችላል። ሎውን ሁላ ክሪቲሳይዝ ያደርጋል፣ ኤግዛማይን ያደርጋል ማለት ነው። 4 መሰረታዊ ልዩነቶች አሉ። 4ቱ መሰረታዊ ልዩነቶች በሎና በኢቲክስ መካከል ያለ ነው። ሳም ኢሌጋል አክሽን ሜይ ቢ ኢቲካል። አንዳንድ ህገወጥ የሆኑ አያችሁ፣ አውት ኦፍ ሎ የሆኑ ህገወጥ የሆኑ ነገሮች ኢቲካል ሊሆኑ ይችላሉ። ለምሳሌ አንድ ሰው አንዲት በወሊድ ምክንያት ከምትሞት አንዲት ሴት ቶሎ ወደ ሆስፒታል ለማድረስ አንድ ሰውዬ በጣም እየነዳ ቢሄድ በጣም በመንዳቱ የተነሳ ህግ እየጣሰ ነው፣ የትራፊክ ህግን እየጣሰ ነው። ነገር ግን በኢቲክስ አንጻር እሱ ምንድን ነው? ራይት ነው። አያችሁ፣ ከህግ አንጻር ኢሌጋል ነው፣ ከኢቲክ አንጻር ከሞራሊቲ አንጻር ግን ኢቲካል ነው እሱ። ሳም አን ኢቲካል አክሽን ሜይ ቢ ሌጋል። አንዳንድ ግን ኢቲካል የሆኑ አክሽኖች ወይም ሞራላዊ ያልሆኑ አክሽኖች ህጋዊ ሊሆኑ ይችላሉ። ለምሳሌ እለት በእለታችን ኦልሞስት በተራ ንግግሮች ውስጥ እንዋሻለን። ስለ ዋሸን መንግስት ዋሽታችኋል ብሎ መጥቶ አያስረንም። ሌጋል ነው መዋሸቱ ማለት ነው፣ እንደዚህኛው ሀሳብ። ነገር ግን አኒቲካል፣ ከኢቲክስ አንጻር ሲባል መዋሸት አኒቲካል ነው። ሌላኛው ደግሞ ህግ በራሱ አኒቲካል ሊሆን ይችላል። ለምሳሌ የሆነ ጊዜ በአሜሪካ ላይ የባሪያ ንግድ ይካሄድ ነበር አይደለም? የባሪያ ንግድ መካሄዱ እንደ ሎ ሆኖ በቃ እንደ ሌጋል ኬዝ ምናምን ነበረ ሲደረግ ነበሩ። ያ ሎ በራሱ ግን ምንድን ነው? አኒቲካል ነው። ኢንፎርስመንት ዲፍረንት። ይሄ ኢቲካል እና ሎ የምንለው ይህን ግዴታቸውን የሚያስፈጽሙበት መንገድ ይለያያል። ሎ የምንለው በፎርስ ነው የሚያስፈጽመው ያ ህጉን የሚያስፈጽመው በምንድን ነው? በኃይል ነው። ኢቲክስ የሚባለው ደግሞ የሚያስፈጽመው ያን ኢቲክስን የጣሰውን ሰው በኃይል ሳይሆን ከማህበረሰቡ በማስገለል እና የተለያዩ ሞራል ኮንዴምሽን ውስጥ ክሪቲሳይዝ በማድረግ በመተቸት በማግለል በእንደዚህ አይነት ወይ ምን ያደርጋል ማለት ነው? ይቀጣል ወይም አፕሊኬብል ያደርጋል ያወጣውን ህግ። እስካሁን ስለ ሲቪክ ኤጁኬሽን እና ስለ ሞራል አየን። በጥቂቱ ስለ ሞራል አየን፣ ስለ ሲቪክ ኤጁኬሽን፣ ስለ ኢቲክስ አየን። አሁን ግን ጎሉና ጥቅሙ ምንድን ነው? የመጀመሪያ ጎሉም ጥቅሙ ባላንሲንግ ዘ ራይት ኤንድ ዲዩቲ። ስቴት ሃዝ አ ዲዩቲ ቱ ፕሮቴክት ራይት፣ ሲቲዝን ሃቭ አ ዲዩቲ ቱ ሰፖርት ስቴት። አንድ መንግስት ዲዩቲውን የመጠበቅ ግዴታ አለበት።
ማለትም በማህበረሰቡ ውስጥ ማህበረሰቡ የተሰጠውን ራይት ፕሮቴክት የማድረግ ዲዩቲ አለበት። ማህበረሰቡ ደግሞ እሱ ኃላፊነት አለበት። ማህበረሰቡ ምን የማድረግ ስቴትን ሳፖርት ታክስ መክፈል ሊሆን ይችላል። በእንደዚህ ወይ ባላንስ ማድረግ ምንን መፍትንና ግዴታን ባላንስ ለማድረግ ይጠቅመናል ማለት ነው። ሲቪክ ኤጁኬሽን ሞራል የምንለው ጥቅሙም ጎሉም ማህበረሰቡ ዘንድ ይሄ እንዲኖር ነው። ሌላኛው ደግሞ ቦልዲንግ ፓርቲሲፓንት ፖለቲካል ካልቸር በተለያዩ ፖለቲካል ኤሪያዎች ላይ ተሳታፊ እንድንሆን ነው ሲቪክ ኤጁኬሽን የመማር ጎሉና ጥቅሙ። እና 3 በፖለቲካው ሲስተም ላይ የመሳተፍ አይነቶች አሉ። አንደኛው ሎ አዌርነስ የሚባለው ፓሮቺያ የሚባለው ነው። ሁለተኛው ፓሲቭ ኦቢዲየንስ የሚባለው ሳብጀክቲቭ ነው። ሶስተኛው ደግሞ ፓርቲሲፓንት የሚባለው አክቲቭ ኢንቮልቭመንት ነው። ይሄኛው የመጀመሪያው ፓሮቺያ የሚባለው ወይም ሎ አዌርነስ የሚባለው ፓርቲሲፔሽን አይነት ግዴታ የሌለው አይነት ሰው ነው። ለምሳሌ ዛሬ ምርጫ አለ ብትል ኢትዮጵያ እንደዚህ ሆነች ብለህ ምናምን ስለ ሳምቲንግ ምናምን ስለ ዜና ስለ ፖለቲካል ስለ ሀገር ኢሹ ብታወራ ምንም ኬር የሌለው አይነት እንደዛ አይነት ስቴጅ ውስጥ ያሉ ሎ አዌርነስ ይባላል። ምንም አይነት ፓርቲሲፔሽን የላቸው በፖለቲካል ኤሪያዎች ላይ። ሳብጀክቲቭ የሚባሉ ሄዶ ሀገሪቷ ላይ በአመራር ደረጃ ላይ ሄዶ ባይመሩም ነገር ግን በምርጫ ላይ መሳተፍ የሚችሉ ለምሳሌ ሄዶ ምርጫ ላይ የሚሳተፍ የሚችሉ ሳብጀክቲቭ ይባላሉ። በጣም ፓርቲሲፓንት የሚባሉት ደግሞ አክቲቭ ኢንቮልቭመንት ላይ ያሉ አሁን እዛ ቦታ ላይ ሆኖ እየመሩ ያሉ አክቲቭ ላይ ያሉ ናቸው ማለት ነው ፓርቲሲፓንት የሚባሉት። ሌላኛው ደግሞ ጎል ኤንድ ኢምፖርታንትነስ ኦፍ ሞራል ኤንድ ሲቪክ ኤጁኬሽን። ሌላኛው ጎሉ ምንድነው? የሲቪክ ኤጁኬሽን ናውሎጅን፣ ስኪልን፣ ፖዚቲቭ አቲቲዩድን ግሮዝ ለማድረግ ዲቨሎፕ ለማድረግ ለማሳደግ ምን እውቀትን ክህሎትን እና መልካም ኦፕቲሚስቲክ ፖዚቲቭ አመለካከቶችን ለማሳደግ ነው። አንዱ ያለዚህኛው እነዚህ ነገሮች ናውሎጅ ያለ ስኪል ያለ ፖዚቲቭ አቲቲዩድ ምን አለው? ችግር አለው። ናውሎጅ ያለ ስኪል ያለ ፖዚቲቭ አቲቲዩድ ችግር አለው። ለምሳሌ እዚህ ጋር ምን እንደሚሉ ተመልከቱ። ናውሎጅ አለውን ኢዝ ኢነርት አንለስ አፕላይድ። ናውሎጅ ማለት ነው እውቀት የሚባለው አፕላይድ ካልተደረገ ምንም ጥቅም የለውም። ስለዚህ ይሄኛው እውቀት ምንን ይፈልጋል? አፕላይድ መደረግን ይፈልጋል። አፕላይድ ለመደረግ ደግሞ ምን ያስፈልጋል? ስኪል ያስፈልጋል። ስኪል የሚባል ነገር ያስፈልጋል። ስኪል ደግሞ ያለ ፖዚቲቭ አቲቲዩድ ወይም ጥሩ አመለካከት ከሌለ ስኪል ኖሮ ይሄ ነገር ስኪል መኖሩ ፖዚቲቭ አቲቲዩድ ከሌለ ወደ ኮራፕሽን ይመራል። ወደ አብስቲኔዚም ወይም አቢዩዝ ኦፍ ፓወር ኃይልን ወይም ስልጣንን ያላግባብ ወደ መጠቀም ይመራል። ስለዚህ ናውሎጅን ስኪልን ፖዚቲቭ እነዚህን ጣጣምሮ ዲቨሎፕ ለማድረግ ነው ጎሉ እና ኢምፖርታንቱ ማለት ነው የሲቪክ ኤጁኬሽን እና ሞራልን የመማር ኬዛችን። ሌላኛው ጎሉና ጥቅሙ ሲቪክ ኤጁኬሽን የመማራችን ኢንተርካልቸራል ሶሳይቲን ለመፍጠር ነው። ማለትም አሁን በኢትዮጵያ ላይ የተለያዩ ብሔረሰቦችና ህዝቦች የተለያዩ ቋንቋ፣ ባህል፣ እሴት፣ ወግ፣ ስርዓት ምናምን አላቸው። እነዚህ ነገሮችን አንዱ ከሌላው ጋራ ዳይቨርሲፋይድ ሆኖ ነው ያለው፣ ተለያይቶ ነው ያሉት። እነዚህ ዳይቨርሲፋይድ የሆነውን ፊኖሚኒያ የሶሻል ፊኖሚኒያን ማህበረሰቡ እንደ ጥቅም እንደ ውበት በቶለረንሲ አንዱ ሌላውን በመቻቻል በቶለረንሲ እንዲጠቀም አድርጎ ማስቻሉ ነው የሲቪክ ኤጁኬሽን ጎሉ በኢንተሌክቹዋል በኢንተርካልቸራል ሶሳይቲ ኤሪያ ላይ ማለት። ሌላኛው ፒስን ሰላምን ለመገንባት ነው የምንማረው። ሲቪክ ኤጁኬሽን አድቫንስ ኮኦፕሬሽን ዳያሎግ ኤንድ ሰስቴኔብል ፒስ። እንግዲህ ሲቪክ ኤጁኬሽን የሚባለው አድቫንስድ የሆነ ስራዎችን ይሰራል። ነገሮችን ይሄ ጥላቻዎችን፣ ጦርነቶችን በውይይት ለመፍታት እና ቀጣይነት ያለውን ሰላማዊነትን ለማረጋገጥ አድቫንስድ የሆነ ኮኦፕሬሽን ላይ ነው ሲቪክ ኤጁኬሽን ሁሌ ያለው።
እና ኢት ዲቨሎፕስ የሲቪክ ኤጁኬሽን ዋና ሀሳቡ አንድ ዜጋ መፍጠር ነው። ኮምፒተንሲ ፎር ፒስ ሜኪንግ ሰላምን ለማስከበር ኮምፒቴንሲ ያለው ሰላምን ለማስከበር የሚወዳደር ጦርነት ለማንሳት ሳይሆን ሰላም ለማስከበር የሚወዳደር ትውልድ መፍጠር፣ ግጭቶችን በሰላማዊ መንገድ ለመመለስ ምናምን ሪዞልቭ ለማድረግ ኮምፒት የሚያደርግ ጀኔሬሽን ወይም ሲቲዝንሺፕ ማፍራት ነው የሲቪክ ኤጁኬሽን ሀሳቡ። ሂሊንግ፣ ሪኮንሲሌሽን እርቆችን መፍጠር እንደዚህ አይነት ነገሮችን እና ነን ቪዮለንት ሲቪክ ዲስኦቢደንሲ እነዚህን ነገሮችን ማድረግ ነው የሲቪክ ዋና ጎሉ ማለት ነው። እና ሌሎች እንትኖችም አሉ። ኮር ቫሊዩ ፕሮሞትድ ሌላኛው ደግሞ ሲቪክ በማህበረሰቡ ዘንድ ወይም በሲቲዝንሺፕ ውስጥ ማሳደግ የሚፈልገው ነገር ሬስፔክት ፎር ላይፍ ህይወትን የሚያከብር ላይፍ የሚባለውን ሪስፔክት የሚያደርግ ምክንያታዊነትን የሚወድ አድሎ የሌለበትን ፌርነስን የሚወድ ለሌሎች ደህንነት የሚጨነቅ ልዩነትን የሚያከብርና ሰላማዊ በሆነ ነገሮችን የሚፈታ እንደዚህ አይነት ዜጋ ማፍራት ነው ጎሉ የሲቪክ ኤጁኬሽን። አልቲሜት ጎሉ ምንድን ነው ካላችሁ፣ አልቲሜት ጎሉ እዚህ ጋር አለ። ቱ ፕሮዲውስ ኮምፒተንት ሃይ ሞራል ስታንዳርድ ሲቲዝን እና ዋናው የሲቪክ ኤጁኬሽን ጎሉ ተወዳዳሪና በጣም ሃይ ሞራል ስታንዳርድ ያለውን ሲቲዝንን ማፍራት ነው። ይሄ ሃይ ኳሊቲ ሃይ ሞራል ስታንዳርድ ሲቲዝን የምንለው ምን አይነት ነው ካላችሁ፣ መብቱን ኤክሰርሳይዝ የሚያደርግ ግዴታውን የሚወጣ በንቁ የሚሳተፍ በዲሞክራሲ ኤሪያ ላይ በንቃት የሚሳተፍ እንደዚህ አይነት ትውልድ ማፍራት ነው አልቲሜት ጎሉ፣ የመጨረሻ ትልቁ ጎሉ ማለት ነው የሲቪክ ኤጁኬሽን። ቻፕተሩን ሳመራይዝ አደረግላችሁ። ሲቪክ ኤጁኬሽን የሚባለው ስለ ራይት፣ ስለ መፍትና ስለ ኃላፊነት፣ ስለ ህዝብ፣ ስለ አንድ ዜጋ መፍትና ኃላፊነት የሚያጠና ነው። ኢቲክስ ስንል ፊሎሶፊካሊ ስቴት ኦፍ ሞራሊቲ፣ ስለ ሞራሊቲ የሚያጠላ ነው ኢቲክስ ማለት። ኢቲክስ ምንድነው ብለናል? ቲዮሪቲካል እና ጀነራል ነው ብለናል። ሞራሊቲ ግን ምንድነው ብለናል? ፕራክቲካል እና ስፔሲፊክ ነው ብለናል። ሞራሊቲ ኢዝ አክቹዋል ኮድ ኦፍ ኮንዳክት ፎሎ ፕራክቲካል ኦር ስፔሲፊክ። ሞራሊቲ የምንለው ፕራክቲካል እና ስፔሲፊክ ላይ ነው። ኢቲክስ ኤንድ ሎው ኦቨርላፕ። ኢቲክስ እና ሎው አንዳንድ ጊዜ ይመሳሰላል፣ ነገር ግን ይለያያሉ። በምን? ህግ በኃይል ነው የሚያስፈጽመው። ኢቲክስ ደግሞ ቅድም እንዳልኳችሁ በሶሻል ዲስአፕሩቭ ነው የሚያስፈጽመው። ሎ ደግሞ በጣም ጠባብ ነው፣ ኢቲክስ ደግሞ ሰፊ ነው። እና ጎል ኦፍ ሞራል ኤንድ ሲቪክ ኤጁኬሽን ኢንክሉድ ያደርጋል። ጎል ኦፍ ሞራል እስካሁን ስለ ሞራል፣ ስለ ሲቪክ፣ ስለ ኢቲክስ እየተማረን ያለ ነው። አሁን ቀጥሎ ያሉ ነገሮችን ብቻ ለማወቅ ነው። አንደኛ ባላንሲንግ ራይት ኤንድ ዲዩቲ፣ መብትንና ግዴታን ባላንስ አድርጎ ለማወቅ በጣም ንቁ ተሳትፎ ያለውን ማህበረሰብ መፍጠር፣ እውቀትንና ክህሎትን እንዲሁም ፖዚቲቭ አመለካከቶችን አንድ ላይ ለማስጨበጥ በማህበረሰቡ ውስጥ እና ኢንተርካልቸራል አንደርስታንዲንግን ለማሳደግ አንዱ ከሌላው ጋራ የካልቸር ልዩነት መብዛቱ ለውበት እንጂ ለልዩነት እንዳይጠቀም እንደዛ አይነት ሜንታሊቲን ለማፍራት እና ለፒስ ለሰላም ኮንትሪቢዩት ለማድረግ ለነዚህ ነገሮች ናቸው ማለት ነው እየተማረን የነበር ነው። አርስቶትል አንድ ንግግር ይላል፣ ኤዱኬቲንግ the mind without educating the heart is not educate at all። እና አንድ ሰው ምንም እውቀቱ እንኳን ቢኖረው ነገር ግን አይምሮን ቢያሳድግ አይምሮን በተለያየ እውቀት ቢሞላ ልቡ ግን ካልተማረ ምንም ነገር አልተማረም ይላል ማለት ነው። ምን ማለት ነው? ነገርየውን አውቀ ተግባር ላይ ዜሮ ስትሆን ወደ ልብ ካልወረደ ያን ነገር ማለት ነው።
እንደዚህ አይነት ነገር ያደርጋል። በታማኝነት ሳብስክራይብ አድርጉ። ያያችሁ ተማሪዎች ሁሉ ኮመንት ላይ ጻፉ ዩኒቱን እንዴት እንድሰራላችሁ። መልካም ጊዜ